ሚራን በስተመጨረሻ እውነቱን አውጥታለች ማለት ነው። ታዲያ አድናንም ሮቤልን ሲጥ አድርጎ እያንዳንዱን ስለ ሳራ የማትነግሬ ከሆነ ዛሬ የመጨረሻ ቀን ነው፣ ሁሉንም ነገር እንድትነግሬ ይፈልጋለሁ በማለት እንግዲህ ከዚህ በፊት በሽጉጥ መትቶት ነበረ። ከተመታው ላይ ጨው በመነስነስ እና እንዲሁም ደግሞ አንገቱን ሲጥ በማድረግ ብዙ ነገሮችን እንዲናዘዝ እያደረገው ነበረ። ነገር ግን ልኋና በጣም ፈርታና ደንግጣ ስለነበረ ሮቤልን ሊገለው ነው፣ ስለዚህ መፍጠን አለብሽ አድኛቸው በማለት እንግዲህ ሚራ ነግራት ነበረ። ታዲያ ሚራም ከዚህ በፊት እንግዲህ አድናን ያደረገውን እያንዳንዱን ነገር ስለምታውቅ አሁንም ሮቤልን ሊገለው እንደሚችል እርግጠኛ ስለሆነች ቀጥታ እንግዲህ በራ በመሄድ ስለ ሳራ እኔ የማውቀው እያንዳንዱ ነገር እነግርሃለሁ፣ ሳራ ከኔ ጋር ናት በማለት እንግዲህ ሮቤልን ለማዳን ሞክራ ነበረ። ታዲያ አድናንም በእጅጉን ተበሳጭቶና ተናዶ ሚራ ላይ ተጠምጥሞባታል። እያንዳንዱ ነገር እንድትነግር ይፈልጋለሁ፣ ምክንያቱም ቀድሞ ጠይቋት ስለነበረ እሷም ደግሞ ስለ ሳራ ምንም እንደማታውቅና እንዲሁም ደግሞ ስለ እጇ ጌጥ ምንም የምታውቀው ታሪክ እንዳልነበረ ነው ስትናገር የነበረ። ታዲያ ይሄን ነገር ከምን አመጣሹ ብሎ ሲጥ አድርጎ እያፋጠታት ይገኛል። ታዲያ በዚህ ጉዳይ ላይ ምን ተፈጠረ የሚለውን ነገር ይዤላችሁ መጥቻለሁ። በሌላ በኩል ልኋና እጅጉን ግራ ገብቷታል። ምክንያቱም አድናን ምን እየሆነ እንዳለና እንዲሁም ደግሞ የተፈጠረው እያንዳንዱ ነገር ስላልገባት በእሷ ምክንያት እንግዲህ አድናን ሮቤልን መግደል እንደሚፈልግ እየተሰማት ስለሆነ ራሷን በመውቀስም አድናን እንደዚህ እየሆነ ያለው በእኔ ምክንያት ነው፣ ስለዚህ እኔ ደግሞ ከዚህ ቤት መውጣት አለብኝ በማለት ያልሆነ ከራሷ ላይ ከባድ ውሳኔን ወስናለች። ታዲያ በዚህ ጉዳይ ላይ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። እንግዲህ ሚራም በስተመጨረሻ ሮቤልን ማዳን አለብኝ፣ ምክንያቱም ሮቤልን ይገለዋል፣ የመጨረሻ አማራጭ ይህ ብቻ ነው፣ አድናን ሰማይም አልሰማይም አመነይም አላመነይም የግዴታ የሆነ ነገር መፍጠር አለብኝ ብላለች። ታዲያ ምን ልትነግረው ትችላለች የሚለውን ነገርም የምናወራ ይሆናል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ተወዳጁን ድራማ ልኋና ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር ወደ እናንተ ይዤላችሁ መጥቻለሁ። ቪዲዮውን ስትጀምሩ ላይክ እንድታረጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ፣ አድናንም በሰዓቱ በጣም ተናዶና ተበሳጭቶ ስለ ሳራ እያንዳንዱ ነገር እንድትነግረ ይፈልጋለሁ። ሚራን አፋጥጬ ጠይቂያት ነበረ፣ ነገር ግን ሚራ ምንም እንደማታውቅና ስለ እጁ ጌጥም ጭራሹን የምታውቀው ታሪክ እንደሌለ ነግራኛለች። ስለዚህ አንተ ነው የምታውቀው፣ አንተ ደግሞ እያንዳንዱ ልትነግረኝ ይገባል በማለት እንግዲህ በቀበቶ ሲጣርጎ ሊገለው ሲል ነበረ እንግዲህ ሚራ የደረሰችው። ሚራ በሰዓቱ በጣም ፈርታ ነበር፣ እርግጠኛ ሆናለች እንደሚገለው። ምክንያቱም ከዛ በፊት እንግዲህ እንዳይሞትም እንዳይድንም አድርጎ ነበረ ያቆሰለው አድናን። ያን ባያደርግ ኖሮ እያንዳንዱን ነገር መናገር እንደማይችሉ እርግጠኛ ነው። ግን ደግሞ ወንጀለኛ መሆን አይፈልግም። በቃ ሮቤል እንዲሞት አይፈልግም፣ መግደልም በጭራሽ አይፈልግም። ምክንያቱም አንድ የሞተን ሰው መልሶ መግደል ለራሱ ጥቅም ነው። እንግዲህ ሮቤል ቢሞት ለሮቤል እረፍትና ሰላም ነው ብዬ ነው የማስበው። ምክንያቱም ሮቤል በጣም ብዙ ወንጀሎች እጁ ላይ ያለ ብዙ አጽያትና እንዲሁም ደግሞ ወንድሙ ላይ የሰራውን ግፍና መከራ እያንዳንዱ ነገር መክፈል ስላለበት ገለው አልፈልግም ነበር ያለው። ታዲያ ይህን ነገርም እርግጠኛ ስለሆነች ሚራ እንግዲህ ስለ ሳራ እያንዳንዱ ነገር እኔ አውቃለሁ፣ ሳራን እኔ ነኝ የደበኳት፣ እኔ ጋር ያለችው፣ ስለዚህ ሮቤል ምንም የሚያውቀው ታሪክ የለም፣ ሮቤልን ተወው ብለዋለች። እንዲህ አድናን በጣም ነው የደነገጠው። ቆይ ምን እያልሽ ነው ሚራ? ከዛ በፊት እኮ ብዙ ነገሮችን ጠይቄሽ ነበረ። ለምንድን ነው ልትነግሪ ፈቃደኛ ያልሆንሽው? ለምንድን ነው በዚህ ልክ የምታስመስዩ? ለምንድን ነው የምትዋሹት? እያንዳንዳችሁ እየዋሸሽ ነው። በእርግጠኝነት አንቺ ስለዚህ ጉዳይ ምንም የምታውቂው ነገር የለም። ምክንያቱም ሮቤልን እንደምገለው እርግጠኛ ስለሆንሽ ውሽማሽን ለማዳን ነበር የመጣሹ እያላት ነበረ። ግን ደግሞ የእውነቴን ነው የምልህ አድናን እልልሃለሁ፣ ሳራ ከኔ ጋር ናት፣ እኔ ነኝ የደበኳት፣ እኔ ነኝ ደግሞ ስራ አስገብቻታለሁ ምናምን ብዬ በባለፈው ነግሬህ ነበረ። አሁንም ቢሆን እኔ ነኝ ስራ ያስገባዋት እንጂ ሮቤል ምንም ስለዚህ ጉዳይ የሚያውቀው ነገር የለም። እውነት ነው ዕቃ ተሰብሮባት ስለነበረ ሳራ በሰዓቱ የእጁን ጌጥ ለእኔ ብር መክፈል ስላልቻለች የምትከፍለው ገንዘብ ስለሌላት የእጇን ጌጥ ሰታኝ ነበረ። እኔ ደግሞ ሳላስበው በሆነ አጋጣሚ ተዘናግቼ እንግዲህ ለሮቤል ሰጥቼው ነበረ። ምክንያቱም የሳራ ማስታወሻ ናት። በዛ ላይ ደግሞ የሆነ ሰው እንኳን ቢጠይቀን ሳራ የት ናት ምናምን ብሎ ቢጠይቁን ይሄ ማስታወሻዋ ነው እኛ ጋር ነው ያለ ብዬ አስቀመጥኩት እንጂ ሮቤል ምንም ነገር የሚያውቀው ነገር የለም ነበረ ስትል የነበረው። ታዲያ አሁን ሳራ
ያለችበትን ሁኔታ ማወቅ እፈልጋለሁ። ሳራ የት ናት? እያንዳንዱ ነገር እንድትነግሪ ይፈልጋለሁ። አሁኑኑ አገናኝ ስላት እንዴ ልቀቀውና አገናኛለሁ። ምን ሆነ ነው አድናን? እኔ ለምን ዋሻለሁ? ይኸው ባልተወለደው ልጅ እምልልሃለሁ እያለች እንግዲህ በውሸት ነበረ ስትምልለት የነበረ። እውነት ለመናገር ሳራን ከየትም ልታመጣት እኮ አትችልም። ግን ደግሞ አድናን እንደሚገለው እርግጠኛ ናት። ሮቤል እንዲሞት አትፈልግም። ምክንያቱም ሮቤልን በጣም ነው የምትወደው፣ በጣም ነው የምታፈቅረው። ሮቤል ሞተ ማለት እሷ ብቻዋን ትጋለጣለች። ምክንያቱም ሮቤል የቀኝ እጇ ነው። ለሮቤል የተወረወረው ድንጋይ ለእሷም ስለሆነ ነበር እንግዲህ በባለፈው አድናን ሮቤል ላይ ሲተኩስበት፣ እሷ ደግሞ ሻንጣዋን ጠቅላ ከቤት መውጣት ፈልጋ ነበር። ያን ያደረገችው ለምንድን ነው? ለሮቤል የተወረወረው ድንጋይ ወደ እኔ መምጣቱ አይቀርም። ስለዚህ እኔ ደግሞ ራሴን ማዳን አለብኝ። ለዛም ነበር እንግዲህ ሎሃናን ሁለቱ ከተረፉልሽ ሁለቱንም ውሰጃቸው፣ ሁለቱንም አልፈልጋቸውም ያለቻት። በጣም ነው የሚገርመው። በነገራችን ላይ እንግዲህ ከዛ በፊት እኮ እሷ ሁለቱንም እንዳትነኪብኝ አልፈልግም፣ አድናንንም እንዳትነኪብኝ፣ እንዲሁም ደግሞ ሮቤልን እንዳትነኪብኝ፣ በሮቤል የመጣ ሰው እንደ አራስ ነብር ያደርገኛል፣ ማንም ሰው እንዲነካብኝ አልፈልግም በማለት እንግዲህ ሎሃናን ብዙ ስታሰቃያትና እንዲሁም ደግሞ አሲድ እስከ መድፋት ሀሳብ የደረሰች ሴትዮ እኮ ናት። አሁን ላይ እንግዲህ ሎሃናን ከዳኑልሽ እና ከተታረፉ ሁለቱ የሚተርፉ ከሆነ ውሰጃ ብላ ምትላት ማለት ነው። እንግዲህ ሉሃናም በሰዓቱ በጣም ደንግጣለች፣ ፈርታለች። ምክንያቱም እንዲህ ሮቤል በቃ ሊገለው ነው፣ ሮቤልን ይገለዋል። ሮቤልን ከገደለው ደግሞ አድናን ወንጀለኛ ይሆናል። ወንጀለኛ ደግሞ እንዲሆን አልፈልግም። ቆይ ግን አምላኪ ወይ ምን አይነት ሰው ነው የጣለብኝ? ማለት እንዴት ስሜታዊ ሆኖ ስሜቱን የማይቆጣጠር እንዴት ብዬ ነው ነፍሴ እየወጣ በዘቀቃና አድናን ጋር መኖር የምችለው? ቆይ ግን እኔ እንዴት ነው የምኖረው? እያለች በጣም ተጨቃለች በነገራችን ላይ ምክንያቱም አድናን ራሱን ሊቆጣጠር አልቻለም። ወይም ደግሞ እያንዳንዱ ነገር ሊነግራት ፈቃደኛ አይደለም። ቢነግራት እኮ እሷ ራሷ የምታውቀው ብዙ ነገር ስላለ ስለሰራ እንግዲህ ሮቤል ከሮቤል ክፍል ምን እንዳገኘሽ እያንዳንዱ ነገር ለአድናን ብትነግረው፣ አድናን ደግሞ እንግዲህ ሳራ ከመጥፋቷ ከደቂቃዎች በፊት ከእጇ ላይ የእጇ ጌጥ እንደነበረ ቢነግራት፣ ይህን ነገር ለፖሊሶች ቢናገሩ ቀጥታ ሚራና እንዲሁም ደግሞ ሮቤል ወንጀለኞቹ ነው በፖሊስ ቁጥጥር ስር ውለው እንግዲህ እያንዳንዱን ነገር ፖሊስ እንዲያናዝዛቸው ማድረግ ይችሉ ነበረ። እንግዲህ ሮቤል እስከ ዛሬ ድረስ ሲዋሽና እንዲሁም ደግሞ ሽምጥጥ አድርጎ ሲክድ የነበረ አድናን አይጨክንብኝም፣ አድናን ወንድሜ አንተ ኩሩሩ ነህ፣ አንተ እኮ አትጨክንም፣ አንተ እኮ ልክ እንደ እናቴ ነህ፣ እንዲህ ወንድሜ አንተ እኮ ወንድሜ ብቻ አይደለም ያሳደገኝ እኮ አባቴ ነህ፣ መከታዬ እኮ ነህ እያለ እንግዲህ ብዙ ነገሮችን እንዲተውና እንዲረሳ እያደረገው ነበረ። ግን ደግሞ አድናን እኔ ያ አድናን አይደለውም፣ የሚታለለው የሚጭበረበረው አድናን አይደለውም በጭራሽ። እናንተ አሁን ላይ እኔን አታውቁኝም፣ በጭራሽ ልታውቁኝ አትችሉም እያለ እንግዲህ እያስጠነቅቃቸው ነበረ። ታዲያ ሚራ ውሸቷን የቀጠለችው ውሸቷን ቀጠለች። በቃ ታዲያ ሳራ አዎ ከዚህ በፊት ስራ አስገብቻታለሁ ብዬ ነበር፣ አሁንም ቢሆን ስራ አስገብቻታለሁ። እያንዳንዱን ነገር ማወቅ ከፈለክ ደግሞ አሳያለሁ፣ በቃ ነገ አገናኛለሁ ነው ያለችው። እንዲለቃት ማለት ነው። አገናኛለሁ። እሱም ደግሞ እሺ ካገናኘሽ እሺ፣ ግን ደግሞ ሮቤል ከዚህ ክፍል እንዲወጣ አልፈልግም። ሮቤል ከዚህ አይደለም ከዚህ ክፍል መውጣት ይቅርና አንቺ ራሱ ከዚህ እንድትገቢ አልፈልግም ብሏት። ምክንያቱም ሁለቱ ተመካክረው ሚስጥር ከተገናኙ ሁለቱ በሚስጥር ስለሚያወሩ እያንዳንዳቸው የተለያየ ቋንቋ ነው እያወሩ ያሉት። ሮቤልም የሚያወራው ሌላ ነው። ከዚያ በፊት እንግዲህ ሚራን ጠይቋት ነበረ። ስለ ሳራ የምታውቂውን ነገር ንገሪ፣ ስለ እጇ ጌጥስ ምንድን ነው የምታውቂው ታሪክ? የእጇ ጌጥ እንግዲህ እቃ ሰብራብሽ እንደገና ደግሞ የእቃውን መክፈል ስላልቻለሽ የእጁን ጌጥ ተቀበልሻት ነው፣ እንደዛ ነው አይደል ሲላት፣ እንዲህ ስለምን እቃ ነው የምታወራው? ምንም እቃ ምናምን የሚባል ነገር የለም በማለት እንግዲህ የሮቤልን አጋልጠው ነበረ። እንግዲህ ሮቤል ምን ብሎ እንደዋሸ የምታውቀው ታሪክ ስላልነበረ ማለት ነው። ስለዚህ ሁለቱ የተለያየ ቋንቋ እያወሩ ነው። ታዲያ አሁን ላይ አድናን ያደረገው ነገር በጣም ቆንጆ ስራ ነው የሰራው። ይህን ማድረጉ ሮቤልና ሚራን እንዳይገናኝ ማድረጉ በር ቆልፎበታል። በነገራችን ላይ ከሮቤል ላይ ማለት ነው። ይህን ነገር ማድረጉ በጣም አሪፍና የተመረጠ ሀሳብ ነው ብዬ ነው የማስበው። ያንን ማድረግ ካልቻለ በቃ ሌላ ውሸትና ሌላ ተንኮል ነው የሚያስቡት። ስለዚህ ይህን ነገር መሆኑ በጣም ጥሩ ሀሳብ ነው ብዬ ነው የማስበው። ታዲያ ሉሃና አሁን ላይ የወሰነችው ውሳኔ በጣም ከባድ ነው። በቃ እዚህ ቤት መሄድ አለብኝ። ከዚህ ቤት ካልወጣሁ እኔ አድናን ወንጀለኛ ይሆናል፣ አድናን ወንድሙን ይገለዋል።
በቃ በእኔ ምክንያት ነው። እኔን ሊደፍራት ነበረ ስለተባለ ነው አሁን ላይ አድናን እንደ አራስ ነብር እያደረገ ያለ እኔን ሊደፍራት ነበረ ስለተባለ ነው። እኔ ስላልነገርኩት ነበር። እንግዲህ አድናን ምን ብሏታል? አንቺ ስለዋሸሽ እየው ሮቤል ልገለው ነበረ። ከዚህ በኋላ ግን ምንም አይነት ነገር እንድትዋሽኝ አልፈልግም በማለት እንክብካቤ አድርጎላታል። ታዲያ ሚራም የተጸጸተች በመምሰል እንግዲህ ራሷን እየወቀሰች ነው የምትገኘው። በቃ አድናን እኮ እንዴት አይነት ባል፣ የብረት መዝጊያ የሆነ ባል እኮ ነው የቀረብኝ። ወይኔ ሚራ እንዴት በራሴ ጊዜ ውርጄ ፈጠፈጣለሁ። ሀብት ንብረት፣ ገንዘብ ገንዘብ ስል ይኸው የሚወደኝና የሚያፈቅረኝ ባሌን አጣሁት። የሚንከባከበኝ እንግዲህ ከዛ በፊት እንዴት ሲንከባከባት እንደነበረ ልጅ አረገዝኩ ስትል በቃ የነበረው ደስታ፣ ፍቅር፣ ሰላም ያን ሁሉ ነገር እያስታወሰሽ የማይረባ ሰው ጋር ሆንኩኝ። እንግዲህ ሮቤልን ወዳውና አፍቅራው ሳይሆን ለገንዘብ ብላ ከሮቤል ጋር መሆን እንደፈለገች ነው እዚህ ጋር እሷ ትውስተዋ የሚያሳየው እንደዛ እንደሆነ ነው። ታዲያ ሮቤልም እንግዲህ እሷን የፈለጋት ወዷት አፍቅሯት ሳይሆን አንደኛ አድናንን መጉዳትና መበደል ስለሚፈልግ፣ አድናን ሲሰቃይ ማየት ስለሚፈልግ፣ ሲቀጥል ደግሞ የአድናንን ሀብት ንብረት መውረስ ይፈልጋል ሮቤል ማለት ነው። በዚህ ምክንያት ነው ከሚራ ጋር መሆን የፈለገው እንጂ ልዋናን እኮ አሁን ወደድኩሽ አፈቀርኩሽ እያለ ልዋናን እንደሚወዳት ነው አክት እያደረገ እያስመሰለ ያለው። ለዛም ነበር እንግዲህ እስከ መድፈር ደረጃ የደረሰው። ሚራ ራሷ አነሳስታው ነው እንግዲህ ምን ብለዋለች? እሷን ድፈራትና ከዛም በኋላ አንተ የምትፈልገው ፍቅር አይደለም፣ ፍቅር እንደማትወድ እንደ ሰውን ማፍቀርና መውደድ እንደማትችል አስረግጬ እነግርሃለሁ ነበር ያለችው። ምክንያቱም በደንብ ስለምታውቀው ምን እንደሚፈልግ ምን እንደሚያስፈልገው ጠንቅቃ ታውቀዋለች ማለት ነው። እንግዲህ አሁን ላይ ዋሽታለታለች። ሳራ ከኔ ጋር ናት ብላ ስለዋሸሽለት አሁን ሮቤልን ከዚህ በኋላ የኔና የኔ ብቻ ነህ፣ ከዚህ በኋላ እያንዳንዱን ነገር እኔ የምልህን ነገር ታደርጋለህ፣ ካልሆነ ግን እውነታውን ሀቁን ለአድናን ተናግሬ አድናን ሲጣርጉ እንዲገላ አደርጋለሁ እያለችው ነው፣ እያስፈራራችሁ ነው። ታዲያ ሮቤልም የምታደርጊውን እያንዳንዱ ነገር የምትይን ከዚህ በኋላ አንቺን እሰማለሁ። እስከ ዛሬም ቢሆን አንቺ ሰምቼ ቢሆን ኑሮ እዚህ ሁሉም ነገር አልደርስም ነበር። አሁንም እንደምንም አድርገሽ ከዚህ ቤት መውጣት አለብን። እንደምንም አድርገሽ ፓስፖርቱን ተቀበይና ፓስፖርቱን ተቀብለን እንደምንም አታለን ከዚህ ቤትም ሆነ ከዚህ ሀገር መውጣት አለብን። ካልሆነ አድናን እየጨርሰናል ብለው ተመካክረዋል አሁን ላይ። ምክንያቱም ሳራን ከየትም ልታመጣት እንደማትችል ታውቀዋለች ሚራ። ስለዚህ ከቤት ለመውጣት ወስነዋል ማለት ነው። በጣም ከባድ ነው። ይህን ነገር ልዋናና አድናን ማወቅና መስማት አለባቸው ብዬ ነው የማስበው። ታዲያ ተወዳጆች በዚህ ጉዳይ ላይ ምን ተሰማችሁ? የተሰማችሁን ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። ለዛሬ ይዤላችሁ የመጣሁት ልዋና ድራማ ይህን ይመስል ነበረ። በቀጣይ ፓርት እስክንገናኝ መልካም ጊዜ መልካም ቆይታ ይሁንላችሁ እያልኩኝ ለቤት አዲስ ከሆናችሁ ቤቱን ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ባይ ባይ ተወዳጆች፣ ወዳቸዋለሁ።